እጆቻችሁ ወደፊት ዘርጉ። በእምነት ተናገሩ። ከዛሬ ጀምሮ በሉ በእነዚህ ሰዎች ላይ በሉ ታምራት ይሁን በሉ። አሁን ከነሱ ማል ራእይ አይቶ የሚነሳ ሰው አለ። ራእይ አይቶ እግዚአብሔር ራእይ አሳይቷቸው፣ እግዚአብሔር ተናግሮ፣ እግዚአብሔር ጆሮ ከፍቶ፣ እግዚአብሔር አይን ከፍቶ፣ እግዚአብሔር ውስጣዊ አይን ከፍቶ፣ ውጫዊ ሰው ጆሮ ከፍቶ ባይዘወይ እግዚአብሔር ጆሮ ከከፈተ፣ እግዚአብሔር አይን ከከፈተ ከሰማይ ጋር ኮኔክት ታደርጋለህ። ለነዚህ ሰዎች በእምነት ተናገሩና ዛሬ ማታ በሉ ጆሮአቸው ይከፈት በሉ፣ የልብ አይናቸው ይከፈት በሉ። አላቅም ከነዚህ ሰዎች ማን እንደሆነ አላቅም። ራእይ አይቶ የሚነሳ ሰው አለ አለን ጌታ። ማን እንደሆነ አላቅም። በእምነት ከኔ ጋር እጆቻችሁን የመጨረሻ ቃል ወጡ። አዋጁ ተገለበጠ በሉ፣ ተአምራት ሆነ በሉ፣ እንግዳ ነገር ሆነ በሉ። እኔ የሚያመልከው አምላክ በእነዚህ ሰዎች ላይ አሜን እንግዳ ነገርን ያደርጋል። ጸለይኩ። እግዚአብሔር አምላኮ ጆሮአቸው ይከፈት፣ አይናቸው ይብራ። ከዚህ ደቂቃ ጀምሮ ድምፅ መስማት ይለማመዱ። የጌታ መልአክ ዙሪያቸው ላይ በሚገርም ሁኔታ ትጥቅ የታጠቀ መልአክ እያየው ነው። ክብር ለጌታ ይሁን። አሜን። ድምፅ እየሰሙ ይነሱ። አጠገብ ያለውን ሰው ያዛርጉና ተዘጋጅ፣ ተራው ያንተ ነው። ከዛሬ ጀምሮ የእግዚአብሔር ክብር ወደ አንተ ይመጣል። በልዩነት ታገለግላለህ፣ ትገለጣለህ። ተራው ያንተ ነው በሉ። እግዚአብሔር አምላኮ ራእይ አይቶ እንዲነሱ ዘንድ አዘዝኩ። ጆሮአቸው ይከፈት፣ ታምራት ይሁን። እነሱ 2 ደቂቃ ለነሱ ሰጥቻለሁ። እግዚአብሔር ድምፅ እንዲሰሙ መልእክት እንዲቀበሉ ዘንድ ለማን እንደማወራ አላውቅም። እግዚአብሔር መጠቀም የሚጀምር ሰው ስላለ ነው። በእምነት የመጨረሻ አሁንም እጆቻችሁ ወደፊት ዘርጉና ጊዜያቸው ይሁን በሉ፣ ተአምራት ይሁን በሉ። ተፈጸመ። ከናንተ ማለ መልእክት የተቀበለ ሰው ማን ነው? እጆቻችሁን አሳዩ። አንተ ነህ? አንተ መልእክት የተቀበለ ማን ነው? ከናንተ ማለ አለሽ? ቆይ ማን ነው ስምሽ? ምን አይነት ነገር ነው አየሽ? ምን አየሽ? እኔ ቁጭ ብዬ ካለሁበት ኢየሱስ መጥቶ እንድስረኝ ነው። በተኛሽበት ነው? ወደ ላይ ያነሳሽ ነው? ለ20 ሰው ልጸልይ። ሳትፈልጉት ተስፋ ቆርጣችሁ ከተቀመጣችሁበት መነሳት ይሁንላችሁ። ጡና እነሳለሁ ይባሉ። ምን አልሽ? መጥቶ እጁን ዘርግቶ ወደ ላይ ሳልዛኝ ነው አየሁት። በእውነት እግዚአብሔር አጨብጭብ ለጌታ። እግዚአብሔር መልእክት ሰጥቶኛል። ሳትፈልጉ ተስፋ ቆርጣችሁ እንድብላችሁ ከተቀመጣችሁበት አሜን መነሳት ይሆናል። ሌላ ያየሽው ነገር አለ? ያንን አይቼ ከዛን ስነሳ እንዲህ ድቅድቅ የሆነ ጨለማ ነበርና እንዲህ ወደ ጎን ሆነ። ወደ ጨለማ ወደ ጎን ለጉባኤም ልጸልያ ብርሃን እንዳታዩ ዙሪያችሁን ድቅድቅ ጨለማ ያደረገው ወደ ጎን ዞር ብሏል። ጩና ብርሃን ውስጥ ገብቻለሁ ይባሉ። ከዚህ ሌላ ያየሽው አለ? ይሄንን ነው። 2 ነገር፣ ሁለቱንም ለራስሽ ነው። ለራስሽ ነው አየሽው? አዎ ያላችሁ ይሁንልን። አጨብጭቡ ለጌታ። እጆቻችን ወደ እሷ ዘርጉና ከዛሬ ጀምሮ በሉ እስቲ ታሪክሽ ተቀይሯል በሉ፣ መርገም ተሰብሯል በሉ። ተዘጋጅ። እግዚአብሔር ከዚህ በኋላ በልዩነት የሚገልጥሽ ዘመን መጥቷል። ተከራካሪ ያልተመቷል። አዲስ ነገር ሆኗል። ሟርት በእናንተ ቤት ላይ አይሰራም። አዲስ ነገር ሆኗል። ቅባት ይዘሽ ከተማ መሃል ትገለጫለሽ። በርሽ ተከፍቷል። ቻው ጠምባዬ። አንተም ራእይ አይተሃል? እግዚአብሔር ሰው 2016 ላይ ትዝሊውን አእምሮ ታማሚ ሲስተር በእኔ ምክንያት እኔን ጠራኝና በእነሱ ምክንያት አእምሮ ታማሚ ሲስተር ነበረች። ያንቺ አእምሮ ታማሚ እህት 2016 16 ላይ ከዛን ሱማን የማዘርም ጠርታ እሷንም የእናትሽ ስም ማን ነው? ብርቱካን ብለህ ጠርተሃል። እሺ ከዛን 7 ወር በገመድ ታስራ ነበረ ብዬ መስክሬያለሁ። ትዝ ሊሆን አላቅም። ከዛ በኋላ በአመት ነበር የምነሳባትና ከዛን በኦዲ ትቷት
ያኔ ዳም ሲታይ ይነሳል ተብሎ ነበር ልጅ ስትወልድና ከዛ ተነስቶባት በ3 ቀን ምናምን ልጅቷ ማጥባት አልቻለችም። በስነ ስርዓት እንድትረጭ ፈልጌ ሰጧት። በግድ ተቀብራን ተነስቶባት በነበረ ጊዜ ደፋችባት እንዳለ ዛይቱን ማለት ነው። ያን ጊዜ ልጅቷ ምንም ሳትሆን እንትን አለች አደገች። እሷን በአመቱ የምነሳባል ነገር ተዋት። እናትሽ ቤት ትሰራለች ብለካት ነበር። በሷ ምክንያት ከተማ ያለው ቤት ሸጣ ነበረ ትሰራለች ብለክ አሁን ቤቱ ፊኒሽንግ ላይ ነው። ይተም በአመቱ አማትም ተናለት እትሽ ካይምሮ ህመም ነፃ ወጣለች። አታጨበጭቡ። 2016 ነው። ዛሬም ልጸልይላችሁ ከኔ ጋር አሜን ላለ ሰው ነው። አድራሻ ለውጥ ይሁን ጭውና አድራሻ ለውጥ ይሁንልኛል ባሉ ደስ ብሎሻል። በጣም አንተና ኖረን እግዚአብሔር ስሙ ይባረክ። አጨብጭቡ ለጌታ። ደስ የምለው እይቷ አይምሮ ታማሚ ሆና ጸልይልኛል። የእናቴን ስም ብርቱካን ብለህ ጠርተህ ለኢቴም ለታሰረችው ጸልያል። ኢቴ አሁን ድና ተፈውሳለች። በሷ ምክንያት የተሸጠውን ቤት እግዚአብሔር ቤት ይሰራል፣ ቤት ይሰጣል ብለህ ጸልያል። አሁን ቤቱም እያለቀ ፊኒሽንግ ላይ ነው። አንተን ያኖረ እግዚአብሔር ይመስገን። ለምን ዛሬ ልጸልይላችሁ በአብ ልጅ በኢየሱስ ስም ምዕራፋችሁ እየተከፈተ ይቀጥል። ጩና ታምር ይሆናል ማለት አሁን በሌላ ምስጋና ነው የምንገናኘው። መርገም ተሰብሯል፣ በኢየሱስ ስም ተፈጸመ። በምስጋና እንገናኝ። ቻው። አባ አንተም ረያይቴ ነው የመጣው የሆነ ጥቁር ትልቅ ሰውዬ መጣው። አዎ ጥቁር ትልቅ የተበላሸ ገመድ በተበጣጠሰ ገመድ መጀመሪያ ያስራል ጥቁሩ ሰውዬ። አዎ ከዛም በኋላ ነጭ መልአክ መጣና ጥቁሩ ከሄደ በኋላ ያ ገመዱን ፈቶ አዲስ ቀበቶ አደረገ። ይህን መልእክት ያዙ። ዛሬ ማታ የመፈታት ምሽት ነው። ጩና እፈታለሁ ይባለው። አስሮ ሄደ፣ መልአክ መጣ። አዎ እሱ አስሮ እንደሄደ እሱ አስሮ ወደዚህ ሲሄድ አዲስ ነጭ መልአክ መጣና ፈታ ያ ገመዱን ፈቶ ጣለ። ከዛን አዲስ ቀበቶ አደረገ ላንተ። አዎ ማን ይታሰብ? ሌላ ላይ ይሄንን ነው። እጆቻችሁ ከፍ አድርጉ። እንደ እግዚአብሔር አገልጋይ ልጸልይ። ይህ ዓመት ጠላት ያሰረው፣ ሟርተኛ ያሰረው፣ ደጋሚ ያሰረው እግዚአብሔር ፈቶ የሚለቅበት ዓመት ይሆናል። ጩና ታምር ይሆናል ባለው እግዚአብሔር መልእክት ሰጥቶኛል። ይኸው አባዬ ማን ነው ስምን ያልከኝ? ከዚህ ሰዓት ጀምሮ የዚህ ወንጌል አደራ ተረከብ። ተቀናቃኝ መንፈስ ካንተ ላይ ተመቷል። ያሰረህ ነገር ሁሉ ተከልክሏል። እንግዳ ነገር ሆኗል። መርገም ተሰብሯል። በየትክበት ቦታ ሁሉ ድል ታደርጋለህ። ታምራት ሆኗል። አይኖችን ጌታ እኔ አበራለኛል። ሽባ በእጅ ይተረተራል። ሙታን በእጅ ይነሳሉ። ከዚህ በኋላ ሆኖ የማይታወቅ ታምራት መሆን ይጀምራል።